ብዙዎቻችን የምናስበው ከህብረተሰቡ ተለይቶ መቆያ ቦታ አድርገን ነው። ነገር ግን በዓለማችን ላይ ገሃነም በምድር ላይ የወረደችባቸው የሚመስሉ የሰው ልጅ ሰብአዊነት የሚገፈፍባቸው ስፍራዎች አሉ። ዛሬ ወደ እነዚህ ጨለማ ስፍራዎች እንወስዳችኋለን። አንድ ሰው አንዴ ከገባ በህይወት የመውጣት እድሉ ዜሮ የሆነባቸው እስር ቤቶች የትኞቹ ናቸው? እስከ መጨረሻው አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። ጊታራማ እስር ቤት ሩዋንዳ። ይህ እስር ቤት የተሰራው ለ400 ሰዎች ቢሆንም ከ7000 በላይ እስረኞችን ይይዛል። እስረኞች የሚቀመጡበት ቦታ በማጣታቸው ቀኑን ሙሉ ቆመው ይውላሉ። በዚህም ምክንያት የእግር መበስበስ ወይም ጋንግሬን ያጋጥማቸዋል። የምግብ እጥረት በጣም የከፋ ከመሆኑ የተነሳ እስረኞች እርስ በርስ እስከ መበላላት እንደሚደርሱም ይነገራል። እዚህ ቦታ ሕይወት ከሞት ትከፋለች። ሌላኛው ብላክ ዶልፊን በሩሲያ የሚገኝ እስር ቤት ነው። ይህ እስር ቤት ጥብቅ ቁጥጥርና ስነ ልቦናዊ ጫና የሚደረግበት እንደሆነ ይነገራል። እዚህ የሚታሰሩት የሰው በላዎች፣ ተከታታይ ነፍሰ ገዳዮችና አሸባሪዎች ናቸው። እስረኞች ከክፍላቸው ሲወጡ አይናቸው ይሸፈናል። ጎንበስ ብለው እንደ ዝሆን እንዲሄዱም ይገደዳሉ። ይህ የሚደረገው የእስር ቤቱን ካርታ እንዳያውቁት ነው። 24 ሰዓት በካሜራና በጠባቂዎች ይጠበቃሉ። ብላክ ዶልፊን የገቡ እስረኞች ብቸኛ መውጫ መንገዳቸው ሞት ብቻ ነው። ኤል ፖንቴ ሳልቫዶር ወይም ኤዲኤክስ ፍሎራንስ የሚባለው በአሜሪካ የሚገኘው አስፈሪ እስር ቤት ነው። የሮኪ ተራራዎች ሲኦል ይባላል። እስረኞች በቀን 23 ሰዓት ሙሉ ለብቻቸው ይቆለፍባቸዋል። የሰው ድምፅ ወይም ፊት ሳያዩ ዓመታትን ያሳልፋሉ። ብቸኝነት ሰውን እንዴት እንደሚያሳብድ የሚያሳይ ሕያው ምስክርም ነው ይባላል ይህ አደገኛ እስር ቤት። ሌላኛው ታድሞር እስር ቤት ነው። ታድሞር እስር ቤት በሶሪያ ነው የሚገኘው። በዓለም ላይ እጅግ አሰቃቂው እስር ቤት ተብሎ ይጠራም ነበር። እንደ አውሮፓውያን አቆጣጠር በ1980 በአንድ ቀን ብቻ ወደ 1000 የሚጠጉ እስረኞች የተጨፈጨፉበትም ታሪክ አለው። እስረኞች በመጥረቢያና በብረት ዱላ ይደበደቡም ነበር። ሌላኛውና እጅግ አስፈሪው በሰሜን ኮሪያ የሚገኘው ካምፕ ቲዮኒቱ ነው። ሚስጥራዊና ቤተሰብን ጭምር የሚቀጣበት እስር ቤት።
ይህ እስር ቤት በይፋ የለም ተብሎ ይካዳል። ነገር ግን በሳተላይት ምስሎቹ ይታያል። አንድ ሰው ወንጀል ከሰራ እስከ 3 ትውልድ ወይም ልጆቹና የልጅ ልጆቹ አብረው ይታሰራሉ። በሰው ልጆች ላይ የሚደረጉ የኬሚካዊ ሙከራዎች እንደሚካሄዱበትም ይገመታል። ሌላው ደግሞ በታይላንድ የሚገኘው ባንጓንግ ማዕከላዊ እስር ቤት ነው። እዚህ እስር ቤት ውስጥ ያሉ እስረኞች የመጀመሪያዎቹን 3 ወራት በሙሉ እግራቸው በብረት ሰንሰለት ታስረው ነው የሚቆዩት። የሞት ፍርድ የተፈረደባቸው እስረኞች ደግሞ የሞት ቀጠሯቸው እስከሚደርስ ድረስ ሰንሰለቱ ከእግራቸው ላይ አይወልቅም። አሰቃቂ እውነታ ደግሞ የሞት ፍርድ የተፈረደባቸው ሰዎች ከሚገደሉበት 2 ሰዓት ሲቀረው ብቻ ነው የሚነገራቸው። እያንዳንዱ የሰንሰለት ድምፅ ለሞት መቃረብን የሚያበስርበት አስፈሪ ስፍራ እንደሆነ ይነገራል። ሌላኛው እስር ቤት ስንወስዳችሁ ደግሞ ላሳባኔታ በቬኔዙዌላ የሚገኘው አስቀያሚ እስር ቤት ነው። የሕግ አልባነትና የጋንግ ቁጥጥር የሚስተዋልበት መሪር እስር ቤት ነው። ይህ እስር ቤቱ በጠባቂዎች ሳይሆን በታጠቁ እስረኞች ነው የሚመራው። ጠባቂዎች ወደ ውስጥ ለመግባት ይፈራሉ። ለ700 ሰዎች ተብሎ ተሰርቶ 3700 እስረኞችን ይይዛል። በየቀኑ ማለት ይቻላል በእስረኞች መካከል የቢላዋና የጠመንጃ ግጭት ይካሄዳል። በ1994 ብቻ በአንድ ግጭት 100 ሰዎች ተገድለዋል። በመጨረሻም ፔታክ ደሴት እስር ቤትን እንመለከታለን። ይህ እስር ቤት በሩሲያ የሚገኝ ሲሆን ቅዝቃዜና አእምሯዊ ዝለትን የሚያስከትል እንደሆነ ይነገራል። ይህ እስር ቤት የሚገኘው በነጭ ባህር ወይም ዋይት ሌክ መካከል ባለ ደሴት ላይ ነው። እስረኞች በዓመት ውስጥ ለ22.5 ሰዓታት ብቻቸውን ክፍል ውስጥ ይቆለፍባቸዋል። የአካባቢው ቅዝቃዜና ብቸኝነት እስረኞቹን በአጭር ጊዜ ውስጥ ለአእምሮ ሕመም ይዳርጋቸዋል። እዚህ እስር ቤት አካላዊ ድብደባ የለም፣ ነገር ግን ቅዝቃዜውና ዝምታው ነፍስህን ይገሏታል። እነዚህ እስር ቤቶች የሰው ልጅ ለሌላው ሰው ሊያሳይ የሚችለውን ጥቁር ጎን ያሳያሉ። ሕግ መከበር አለበት ቢባልም ሰብአዊነት ግን የት ሄደ የሚለው ጥያቄ ሁሌም ይነሳል። ከነዚህ እስር ቤቶች ውስጥ እናንተን ይበልጥ ያስደነግጣችሁ የትኛው ነው? ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ቆዩ። ፕሮግራሙን ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነኝ። መልካም ጊዜ